ታማኙ እንጨት ቆራጭ። ከዕለታት አንድ ቀን ከአንድ ለምለም ጫካ አጠገብ አንዲት ሰላማዊ የሆነች መንደር ነበረች። በዚች መንደር ደግሞ አንድ ድሃ ነገር ግን ታማኝ እንጨት ቆራጭ ይኖር ነበር። ሁልጊዜ ወደ አቅራቢያው ያለ ጫካ ሄዶ እንጨት ቆርጦ እየሸጠ ቤተሰቡን ያስተዳድር ነበር። አንድ ቀን ጠዋት ታዲያ ከአንድ ጥልቀት ካለው ወንዝ አጠገብ አንድ ዛፍ እየቆረጠ እያለ መጥረቢያው በድንገት ከእጁ ወድቆ ወንዝ ውስጥ ይገባበታል። ሰውየውም በጣም ደነገጠና ወይኔ ጉዴ፣ ምን ላረግ ነው? ብቸኛው መጥረቢያዬ ወንዝ ውስጥ ገባ እያለ አለቀሰ። ወንዙ አጠገብ ቁጭ ብሎ መጸለይ ጀመረ። ፈጣሪ ሆይ እባክህ እርዳኝ፣ እኔ ምስኪን ድሃ ነኝ አለ። ድንገት ታዲያ ወንዙ በሚያበራ መብራት መንጸባረቅ ጀመረ። ከዛም አንድ መልአክ መጣ። ምን ሆነህ ነው ብላ እንጨት ቆራጩን ጠየቀችው። እሱም መጥረቢያዬ ወንዝ ውስጥ ገባብኝ፣ ሌላ መግዛት ደግሞ አልችልም ብሎ መለሰላት። መልአኳን ፈገግ አለችና ወደ ወንዙ ውስጥ ገብታ አንድ የሚያብረቀርቅ የወርቅ መጥረቢያ ይዛ ወጣች። ይሄ መጥረቢያ ያንተ ነው ብላ ጠየቀችው። እንጨት ቆራጩም አይ ይሄ የኔ መጥረቢያ አይደለም፣ እኔ ድሃ ነኝ፣ የብረት መጥረቢያ ነው የነበረኝ አላት። መልአኳም ድጋሚ ወደ ወንዙ ገብታ የብር መጥረቢያ ይዛ ወጣች። ይሄስ ያንተ ነው ብላ ጠየቀችው። እሱም ይሄም የኔ አይደለም፣ እንዳልኩሽ እኔ ድሃ ነኝ፣ የብረት መጥረቢያ ብቻ ነው ያለኝ ብሎ መለሰላት። መልአኳም ለሶስተኛ ጊዜ ወደ ወንዝ ውስጥ ገብታ የብረት መጥረቢያ ይዛ ወጣች። ይሄስ ያንተ አይደለም ብላ ስትጠይቀው ይሄማ የኔ ነው ብሎ መለሰላት። መልአኳም በታማኝነቱ በጣም ተገረመች። እናም እንዲህ አለችው፣ ሐቀኛና ታማኝ ስለሆንክ ሽልማት ይገባሃል ብላ ሶስቱም መጥረቢያዎች ማለት የወርቅ የብርና የብረት መጥረቢያዎችን ሰጠችው። እንጨት ቆራጩን በጣም ተደሰተ። እናም ደጋግሞ አመሰገናት። ወደ ቤቱም በደስታ ሄደ። ከዛም መጥረቢያዎቹን ሽጦ ሀብታም ሆነ። ከዛ ቀን ጀምሮ የመንደሩ ነዋሪዎች ታማኝነት በረከት እንደሚያስገኝ ገባቸው። ከዚህ ተረት የምንማረው ታማኝነት ሁልጊዜ ዋጋ እንደሚያስገኝ ነው።